ወጣቶች ወደ ጦር ሜዳ ተመሙ። ኢትዮጵያና ኤርትራ በጦርነት አፋፍ ላይ። ይህ ወደብ እንግዲህ ያው ጊዜውን ጠብቆ እንዲሄድ ተደርጓል። በተለያዩ ምክንያቶች እንግዲህ ያው ጊዜውን ጠብቆ ደግሞ ይመለሳል። በ1990ዎቹ ለማፋሳሽ ጦርነት አካሄደው ምንም አይነት ጠቀሜታ ሁለታቸውም ያላስመዘገቡት ኢትዮጵያና ኤርትራ ወደ ጦርነት ለመግባት የቃላት ጦርነት ከፍተዋል ሲል ቢቢሲ ዘግቧል። በኤርትራም ሆነ በኢትዮጵያ መካከል የተነሳው ውዝግብ ከዕለት ወደ ዕለት እየጨመረ መምጣቱን ተከትሎ የኤርትራ መገናኛ ብዙሃን ግፋ ብለው ኤርትራ ለአንድነት ተነሽ የሚል የቅስቀሳ ፕሮፓጋንዳ እየሰሩ እንደሆነ ቢቢሲ በዘገባው ገልጿል። ኤርትራውያኖች በውጭም ያሉ በውስጥም ያሉ ለአገራቸው አንድነት እንዲቆሙ ጥሪ እያቀረቡ ነው። ኢትዮጵያ በቅርቡ ለከፍተኛ ወታደራዊ አመራሮች የማዕረግ እድገት ማድረጓና በ10 ሺዎች የሚቆጠሩ ወጣቶች ወደ መከላከያ መግባታቸውን ቢቢሲ ዘግቧል። በኤርትራ በኩልም ወታደራዊ ስልጠናውን ከቀን ወደ ቀን እየጨመረ እንደመጣ ለማወቅ ተችሏል። ይህ የሆነው ደግሞ ኢትዮጵያና ኤርትራ በአሰብ ምክንያት ከፍተኛ መካረር ውስጥ መግባታቸውን ተከትሎ ነው። በቀይ ባህር ዙሪያ አሁንም በኢትዮጵያ መንግስት በኩል ከባድ ውይይት እየተካሄደ ነው። ውይይቱ አሁንም የቀጠለ ሲሆን ወደባችን መመለሱ አይቀርም ሲሉ የቀድሞ የኢትዮጵያ የባህር በር አባላት እየተናገሩ ይገኛል። ቢቢሲ በቅርቡ ባሰራጨው ዘገባ ቀይ ባህር የኢትዮጵያ ርስት ነው፣ አሰብ ላይ የኢትዮጵያ ሀብት የፈሰሰበት ነው፣ አሰብ ለኤርትራ የተሰጠችበት ህጋዊ ሰነድ ሊገኝ አልቻለም ሲል ዘግቧል። ወደቡ ወጣም ወረደ ወደ ኢትዮጵያ መመለሱ አይቀርም ሲል ቢቢሲ በቅርቡ ባሰራጨው ዘገባ ቀይ ባህር የኢትዮጵያ ርስት ነው፣ አሰብ ላይ የኢትዮጵያ ሀብት የፈሰሰበት ነው፣ አሰብ ለኤርትራ የተሰጠችበት ህጋዊ ሰነድ ሊገኝ አልቻለም ሲል ዘግቧል። ወደቡ ወጣም ወረደም ወደ ኢትዮጵያ መመለሱ አይቀርም ሲል ቢቢሲ ባሰራጨው ዘገባ ገልጿል። ኢትዮጵያ የአሰብ ወደብ ባለቤትነት ጥያቄ ማንሳቷን ተከትሎ ከዚህ በፊት የኤርትራ መንግስትን በመቃወም የሚታወቁ መገናኛ ብዙሃን ድምፃቸውን እንዲቀይሩ አድርጓል ያለው ቢቢሲ በአሁኑ ሰዓት የኢሳያስ አፈወርቂ አስተዳደርን ብንቃወም እንኳን ተቃውሟችንን ወደ ጎን በማለት ለኤርትራ አንድነት መቆም አለብን እያሉ በስፋት እየዘገቡ ይገኛሉ። የኤርትራ መንግስት ተቋሚ የመገናኛ ብዙሃን ይዘውት በወጡት ዘገባቸው መቀመጫውን ዩናይትድ ኪንግደም ያደረገው አሰና ቲቪ አጠቃላይ ተመልካቾቹንና ኤርትራውያንን የፖለቲካ ልዩነቶቻቸውን ወደ ጎን በመተው ከኤርትራ ጎን እንዲቆሙ ጥሪ አቅርበዋል። መቀመጫውን ፓሪስ ያደረገውና በተቃውሞ የሚታወቀው ሬዲዮ አረና በበኩሉ የኢትዮጵያን ጠባጫሪ መግለጫዎች ኮንኖ አቅርቧል። በሌላ በኩል በኢትዮጵያ ከፍተኛ ወታደራዊ ዝግጅት እንዳለ እየተገለጸ ይገኛል። ለአብነት ያክል የኢትዮጵያ ከፍተኛ ወታደራዊ አመራሮች ዝግጅት እንዳላቸው በይፋ እየገለጹ እንደሆነ ቢቢሲ በዘገባው ገልጿል። የኢትዮጵያ መከላከያ ኃይል ሰው ኃይል ኃላፊ ሌተናል ጀነራል ሀጫሉ ሸለመ በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረው በ10 ሺዎች የሚቆጠሩ ወጣቶች እየተቀላቀሉት መሆኑንና ይህም ለጠላት መልእክት መሆኑን ተናግረዋል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝዳንት ታዬ አጽቀሥላሴ የተለያዩ ከፍተኛ የማዕረግ እድገት ተሰጥቷቸዋል። ይህም ለኢትዮ ኤርትራ ግጭት ዝግጅት ሊሆን እንደሚችል ተገምቷል። ለጦርነት ዝግጅት ነው ወታደራዊ ማዕረግ የሰጠሁት አላለም። ቅዳሜ መስከረም 10 2018 ዓ.ም ወታደራዊ ሹመት ያገኙ 16 ከፍተኛ የወታደራዊ መኮንኖች ሲሆኑ አራቱ የሙሉ ጄኔራልነት ማዕረግ ተሰጥቷቸዋል ሲል ቢቢሲ በዘገባው ገልጿል። የቀድሞ የኢትዮ ኤርትራ ጦርነት ተሳታፊና በሰሜኑ ጦርነት ሰዓት ጉልህ ወታደራዊ ሚና የነበራቸው በአሁኑ ሰዓት አምባሳደር የሆኑት ባጫ ደበሌ በበኩላቸው አሰብ የኛ መሆኑ የማይቀር ነው ማለታቸውን ቢቢሲ በዘገባው ላይ የኢትዮጵያና የኤርትራ ጦርነት አይቀሬ እንደሆነ ማሳያ ነው ሲል ገልጿል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳል ብለዋል። ጀነራል ባጫ ደበሌ ንግግራቸውን ሲቀጥሉም ጥያቄው አሁን አሰብ የኛ ነው አይደለም የሚለው አይደለም፣ እንዴት እናስመልሰዋለን የሚለው ነው ሲሉ አዲስ ፓራዳይም የተባለ የዩቲዩብ ቻናል ላይ ባለፈው ጥቅምት መጨረሻ ላይ በሰጡት ቃለ ምልልስ ላይ ተናግረዋል። መስከረም 11 2018 ዓ.ም የጦሩ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው ለሰራዊቱ ከፍተኛ መኮንኖች ኢትዮጵያን የባህር በር ያሳጡ አገራትን እንደሚወጉ ኤርትራን በተዘዋዋሪ በመጥቀስ ተናግረዋል።
የኢትዮጵያ መንግስት ጦር መሳሪያ ሽያጭ ከምትታወቀው አዘርባጃን ጋርም ወታደራዊ ስምምነት ማድረጉ ተሰምቷል። መከላከያ ሚኒስትር ኢንጂነር አይሻ መሐመድ በአዘርባጃን ሪፐብሊክ የመከላከያ ኢንዱስትሪ ሚኒስትር ቡጋር ሙስታፋይ ከተመራ ልዑክ ጋር የሁለትዮሽ ውይይት ማካሄዳቸውን በዛሬው ዕለት አስታውቀዋል። ሚኒስትሯ በውይይቱም በወታደራዊ ኢንዱስትሪ ዘርፎች በትብብር ለመስራትና ግንኙነታችንን ለማጠንከር ተስማምተናል ሲሉ በማህበራዊ ትስስር ገጻቸው ገልጸዋል። መከላከያ ሚኒስትር ኢንጂነር አይሻ መሐመድ ኢትዮጵያ በውይይቱ ወቅት የመከላከያ ኢንዱስትሪ መሰረተ ልማቷን ለማጠናከር በኩራት እየሰራች መሆኑንና በወታደራዊ ሳይንስና ቴክኖሎጂ በኢንዱስትሪ አቅምና ተያያዥ ጉዳዮች ላይ ከአዘርባጃን ሪፐብሊክ ልምድ ለመቅሰምና ግንኙነቷን ለማጠናከር ዝግጁ መሆኗን ገልጸንላቸዋል ብለዋል። የአዘርባጃን ሚኒስትሩ ቡጋር ሙስታፋይ በበኩላቸው አገራቸው ከኢትዮጵያ ጋር ያላትን ወታደራዊ ትብብር ለማጠናከርና በተለይም በመከላከያ ኢንዱስትሪ ዘርፍ ያላትን ልምድ ለማካፈል ዝግጁ መሆኗን ገልጸዋል ሲሉ ኢንጂነር አይሻ አክለው አስፍረዋል። ሚኒስትሩ አገራቸው ኢትዮጵያን የመከላከያ ኢንዱስትሪ አጋሯ ለማድረግ ፍላጎት እንዳላት መናገራቸው ተጠቅሷል። የኤርትራ መንግስት በበኩሉ ከኢራን ጋር ወታደራዊ ስምምነት እንዳደረገ እየተገለጸ ይገኛል። ኢራን ብዙ የጦር መሳሪያዎችን አግኝቷል የሚል ዘገባም ተሰምቷል። በቅርቡ የኤርትራው ፕሬዝዳንት ወደ ግብጽ በማቅናትም ግብጽ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ለገቡት የኤርትራ ፕሬዝዳንት ተናግረዋል። ግብጽና ኤርትራ በወታደራዊ ጉዳይ ትብብር እንደሚያደርጉም በዚህ በኢሳያስ አፈወርቂ ይፋዊ ጉብኝት ላይ ተገልጾ ነበርም። ወደ ኢትዮጵያ ስንመለስ ባለፈው ሳምንት ነሐሴ ወር መጨረሻ ላይ ደግሞ የወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹ ኢትዮጵያ አሰብ ወደብ ባለቤትነት ሲያስረዱ ማንኛውም ዋጋ ሊከፈልለት የሚገባ ሲሉ ገልጸውታል። አሰብ በቀይ ባህር ላይ ነው የሚገኘው፣ ለሕልውናችን አስፈላጊ የሆነ ማንኛውም ዋጋ ሊከፈልለት የሚገባ ነገር ሆኗል ነበር ያሉት ጀነራሉም። የመከላከያ ምህንድስና ክፍል ኃላፊ የሆኑት ጀነራል ደስታ አብቹ ከፍተኛ የወታደራዊ መኮንኖች በተሰበሰቡበት የቀይ ባህር መውጫ በር ለማግኘት በየዕለቱ እየተቃረብን ነው ሲሉ ተናግረዋል። በአርባ ምንጭ ዩኒቨርሲቲ የታሪክና ዓለም አቀፍ ግንኙነት መምህርና ተመራማሪ ዶክተር ሰይድ አህመድ እንደሚሉት ኢትዮጵያ በታሪክ የቀይ ባህር ባለቤት ከቀይ ባህርም አልፋ ከደቡብ አረቢያ ስትመራ የነበረች ሀገር ነችም። ነገር ግን እድገቷን በማይፈልጉ ጠላቶቿ ተገፍታ አሁን ላይ ከባህሩ ርቃ ትገኛለችም። የኢትዮጵያ ቀይ ባህርን ማጣት በታሪክ አጋጣሚ የተሰራ ትልቅ ስህተት መሆኑን የሚጠቅሱት ተመራማሪው በወቅቱ የነበረው የሽግግር መንግስት ህዝባዊ መንግስት ሳይሆን የባህር በር እንድናጣ ማድረጉ አንዱ ታሪካዊ ስህተት መሆኑንም ያነሳሉ። በዚህ ጉዳይ በቀጥታም ይሁን በተዘዋዋሪ የግብጾች እጅ አለበት የሚሉት ዶክተር ሰይድ መሐመድ እነሱም አፋቸውን ሞልተው ኢትዮጵያን ለማዳከም ኤርትራን አስገንጥለናል እስከ ማለት ደርሷል ይላሉ። በወቅቱ ከካይሮ የሚተላለፍ የአማርኛ ሬዲዮ ጣቢያ እንደነበር የሚያስታውሱት ምሁሩ ጣቢያው የተከፈተው በኢትዮጵያ ላይ ጫና ለመፍጠር ታስቦ ነው። በዚህ ሂደትም ሻዕቢያን ፈጥሮት ኤርትራ እንድትገነጠል በማድረግ ኢትዮጵያ ተገፍታ ከባህር በር እንድትርቅ መደረጉን ያብራራሉ። ይህ በኢትዮጵያ ላይ የደህንነት ስጋትም ኢኮኖሚያዊ ጉዳትም ማስከተሉን ጠቅሰዋል። በአሁኑ ጊዜ ቀይ ባህር ላይ የተመሰረቱ በርካታ የጦር ሰፈሮች መኖራቸውን ኢትዮጵያም ላለፉት ዓመታት ለወደብ ኪራይ ያወጣችውን ብዙ ቢሊዮን ዶላር የደህንነት ስጋትና ኢኮኖሚ ጉዳት ማስከተላቸውን በማሳያነት ያቀርባሉ። በቀይ ባህር በተለይ በአፍሪካ ቀንድ ወታደር ያሰፈሩ አገሮች ብዙ ናቸው። ኢትዮጵያም ለዚህ ምላሽ የራሷን ተገዳዳሪነት ወይም ፓወር ፕሮጀክሽን ለመፍጠር መሞከር የለባትም ተብለው በቅርቡ አምባሳደር ጥሩነህ በሪፖርተር ጋዜጣ ተጠይቀው ነበር። አምባሳደሩን በምላሻቸው ኢትዮጵያ በቀጠናው የጂኦፖለቲካ ተገዳዳሪነት ወይንም ፓወር ፕሮጀክሽን መፍጠር አለባት፣ አቅሟና ጥንካሬዋን ማሳየት አለባት፣ በአንዱ አቅጣጫ ደፍራ መግባትና የራሷን የባህር በር ማግኘት አለባት። ለምሳሌ ከሶማሌላንድ ጋር ያደረገችውን ስምምነት መሰረት አድርጋ በዚያ በኩል የባህር በር ከወሰደች ማንም ምንም ሊያደርጋት አይችልም። አሁን የአፍሪካ ህብረትን ጨምሮ ብዙ ጫጫታ መፈጠሩ አይቀርም። የአፍሪካ ህብረት ከአዲስ አበባ ይነሳል የሚል ግምት ቢኖርም ነገር ግን እስከዚህ ድረስ የሚሄድ አጸፋ ኢትዮጵያ ይገጥማታል ማለት ለእኔ የማይታሰብ ነው። ኢትዮጵያ ደፍራ በአንዱ አቅጣጫ ከገባች ሊደርስባት የሚችለው ጫና ያን ያክል ከባድ ይሆናል ብዬ አልጠብቅም። በኢትዮጵያ ላይ ሊደርስ የሚችለው ዓለም አቀፍ ጫናና ግፊት ሩሲያ በክሪሚያ ከደረሰባት 1/10 የሚሆን አይመስለኝም። እንዲያም ሆኖ በሰላም ያለምንም ኮሽታ የባህር በሩን እናገኛለን የሚል ግምት የለኝም።
ምናልባት አፍሪካኖቹ ሳውዲዎቹንና ግብጾቹን ካልገፋፉ፣ አረቦቹ ደግሞ የኤርትራውን ሰውዬ ካላሳመኑ በስተቀር ኤርትራ በሰላም ለኢትዮጵያ የባህር በር ትሰጣለች የሚል እምነት የለኝም ሲሉ አምባሳደር ጥሩነህ ተናግረዋል። እኔ ያሉት አምባሳደር ጥሩነህ ማን ናቸው የሚለውን ጉዳይ ባጭሩ እንመልከትና ዝግጅታችንን እንቋጭም። አምባሳደር ጥሩነህ ዜና በተመድ እንደዚሁም በአውሮፓ ህብረት መቀመጫ ብራስልስ ኢትዮጵያን በዲፕሎማትነት አገልግለዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን ወይንም ኢሰመኮ ዋና ኮሚሽነር ሆኖ ሰርተዋል። የአምባሳደር ጥሩነህ ዜና የዲፕሎማሲ ፋና እንዲሁም የኢትዮጵያ ዘመናዊ ዲፕሎማሲ አጀማመርና ሂደት የተባሉ 2 መጽሐፍትን አበርክተዋል። በተለያዩ ጊዜያት በረጅም የሥራ ሕይወታቸው ካካበቱት ልምድ ተነስተው በዲፕሎማሲና በአገራዊ ጉዳዮች ላይ ሐሳብ በማካፈል ይታወቃሉ። አበቃን። ሰናይ ጊዜን ተመኘን።